ደረሰኝ በጣም የሚዘገንን ገበያ መሃል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ዛሬ 5 ሰዎች ሞቱ ትላንት አንድ ሰው በጣም ችግር ላይ ያለነው የሚል የሰቆቃ ድምጽ ነው የደረሰኝ በድምጽና ምንድነው እርሶ በግል የሚያውቁት ነገር አለ? ሳይሻ በቅድሚያ በጣም አመሰግናለሁ። ኢትዮጵያን ከወትሮ በተለየ ሁኔታ በአንዳንድ ችግሮች ውስጥ ያሉበት ጊዜ ነው። ምናልባት ተለቅ ብሎ ደግሞ በውል ያልታወቀ ነገር ለኛ ለሁላችንም እንቆቅልሽ የሆነ ነገር ነው። ግን ያሁኑ ምንም በውል ማናቀው ነገር ስለሆነ ይሄ ነው ብሎ ለመንገር ትንሽ የሚያዳግት ነውና ሰው እንደ ሳያቅድ በድንገት እየተገደለ ያለበት ጊዜ ነው። እንዴት ነው ብለን እንደምናወራም አልገባንምና አንዳንድ የሚሰሙ ነገሮች ትንሽ ጥናታዊ ዲፕሎማሲ የሚፈልጉና የሀገራትን የመንግስታትን ኢንጌጅመንት የሚጠይቁ ናቸው። እንደዚህ አደባባይ ወጥተንም እንገታው አይነት አይመስልኝም። ከዚህ በፊት ለሀገራችንም ለተለያዩ ነገሮች ፊት ይስባል ያው ፊት ለፊት ወጥተን ድምጽ ስለምንሆን ያው እኛም ጋር ይሰማል። እንዴት ነው ምን እየሆንን ነው ምናምን የሚባል ነገር አለ። ግን ደግሞ የት ጋር ብለን ደግሞ እንውጣ ግራ ገብቶናል። ሳይፍሻ ግራ የሚገባ ነገር ነው። ባለፈውም እንደዚሁ በበርካታ በ16 ጥይቶች የሞት አንድ ኢትዮጵያዊ ጉዳይ አጋጥሞን ነበረ። አሁን ደግሞ ይሄ ነገር እንደቀጠለ ነው የሰው ምን ሰማው። አሁን ትላንት 5 ሰው ዛሬም አንድ ሰው የሚል ነገር ነው የሰማሁትና ምናልባት አንድ ኤሪያ ላይ መስማው ሊሆን ይችላል። ኢንታየር ስናይም ፕሮቪንስ ላይ ደቡብ አፍሪካ ከግማሽ ሚሊዮን በላይ ኢትዮጵያውያን አሉ። እኔ እንግዲህ ሲፒኤፍ ኢንጌጅመንት ላይም ስላለሁኝ ከ270 ሺህ ያላነሰ በሰላምና በሌሎች ቴምፖራሪ ዶክመንት የሚኖሩ አሉ። ከዛ በላይ ደግሞ ዶክመንት ሳይዝ የሚኖር ኢትዮጵያዊ አለ። እንግዲህ 16 አመት ከዛ በላይ አመታትን እዚህ ሲፒኤፍ ኢንጌጅመንት ላይ ስላለው ብዙ አይነት መረጃዎችን አውቃለሁ። ግን ያሁኑ የተለየ ነው። በቃ ሰው በፊት ወንጀልን ይፈራል ተደብቆ መተው ወይም ደግሞ እንደዚህ አድፍጠው የሆነ ነገር ነው። አሁን ገበያ መሃል ላይ ሰው ፓርኪንግ እየጠበቀ ምናምን እንትን የሚልበት ጊዜ ስለሆነ እንዴት እንደሆነ ብዙም ለመለየት ግራም ያጋባ ስለሆነ የሁላችንንም የኢትዮጵያውያንን ተሳትፎ የመንግስታትን ተሳትፎ የሚፈልግ የወንጀል አይነት ይመስላልና ይሄ ነው ኔጋ ያለ መረጃ። እንግዲህ ሌሎች በርካታ ስልኮች ከተለያየ ፕሮቪንስ ይደወላሉ። ያው ሸትዳውን የሆኑ ከተሞች አሉ ሱቃቸውን ለቀው። እንግዲህ ለምሳሌ እናንሳና ጋና በአፍሪካ ህብረት ከሳለው በማንዴላ አፓርቴት የተሰጠውትን $100 ሚሊዮን መልሱ ብላ ዜጎችን ለደረሰብኝ ሞራልና ሜንታል አቢዝ ካሳ ፈልጋለሁ ብላ ጭቅጭቅ ላይ ናቸው። በዛ ሂደት ውስጥ ደግሞ ኢትዮጵያዊ በዛው ልክ ስት ለንደን ተዘርፏል። ደርባን ከተማ ላይ እንደዚህ ሸትዳውን ነበረ። ክንታውን እንደዚህ ሌሎች ፕሮቪንሶች ላይ እንግዲህ ከሞላ ጎደል አንዳንድ ጠንካራ ኮሚኒቲ መዋቅሮችና አካባቢ ማህበረሰብ ጋር ጥሩ ኢንጌጅመንት ያላቸው አካባቢዎች ራሳቸውና አካባቢያቸውን ሴቭ አድርገዋል እንጂ ሌሎች አካባቢዎች ላይ በርካታ በርግጥ ኢትዮጵያንም ብቻ ያነጣጠረ ባይሆንም ሁሉንም አፍሪካ መጤጠል የሆነ ጥላቻ ነው። ለዚህ ሁሉ ምክንያትና ደግሞ ኮዝ የሆነው ላክስ የሚባል ባለፈው ኢትዮጵያ ሄደው ልጅ ነው ፕራይቬትሊ በየሀገሩ እንደዚህ አይነት ተቃዋሚ ፓርቲዎችና ወጣት አመፀኛ ወጣቶችን አደራጅቶ ኢትዮጵያንን እያስጠቃ ያለ እንግዲህ ያው ኢትዮጵያውያን ችግር ላይ ናቸው። እና ምናልባት አሁን በይሄን ፕሮግራም የውጭ ጉዳይን ጨምሮ ሌሎች አካላትም ይሰሙታል ብለን ብናስብ እንደ መልእክት ምን ይኖራቸዋል? ደቡብ አፍሪካ ያላችሁ ኢትዮጵያ እንደ መልእክት ደቡብ አፍሪካ ላለን ኢትዮጵያውያን የመንግስታት የውጭ ጉዳይም ተጠሪ መስሪያ ቤቱም ክቡር ጠቅላይ ሚኒስትር ጽሕፈት ቤትም ሌሎችም እንደው በአፍሪካ ህብረትም አማካኝነት ሆና የአፍሪካ ህብረት መቀመጫ ናት ኢትዮጵያ። በማንዴላ አፓርቴቱ ዘመን ፓስፖርት ከመስጠት ኢትዮጵያን በኢኤንሲ ምስረታ ላይም ትልቅ አሻራ ያለ ሀገር ነው። እኔን እየሰማው ነው። እነን ሁሉ ድፍረትና ጥንካሬ አግኝቼ የፓን አፍሪካን አዛናና የፓን አፍሪካን ሙቭመንት አቀንቃኞች ኢትዮጵያን ቦልድሊ ምዕራባውያን በተቃወሙ ሰዓት ደቡብ አፍሪካውያን የደገፉን ናቸው። ከ60 በላይ ደቡብ አፍሪካውያን ለኢትዮጵያ ድምጽ ሆነዋል። አሜሪካን ኤምባሲ በሄሊኮፕተር እንዲከበብ ያን ሰልፍ እንደውም
በደቡብ አፍሪካ ኢትዮጵያውያን ተገደሉ። በደቡብ አፍሪካ በኢትዮጵያ ላይ የተፈጸመው አሰቃቂ ግድያ መላውን ማህበረሰብ አስደንግጧል። በጆሃንስበርግ የተከፈተው ድንገተኛ ተኩስ የኢትዮጵያውያኑን ሕይወት ቀጥፏል። በደቡብ አፍሪካ የነጻነት ቀን መታሰቢያ በሚከበርበትና አገሪቱ ከዘረኝነት አገዛዝ የወጣችበትን ድል በምታስብበት ዕለት በጆሃንስበርግ ከተማ የሚገኝ አንድ የማክዶናልድ የፈጣን ምግብ መሸጫ የደም መሬት ሆኗል። ትላንት ሚያዝያ 19 2018 ዓ.ም በተፈጸመው በዚህ አስደንጋጭ ጥቃት 3 ኢትዮጵያውያንና 2 ናይጄሪያውያን በጥይት ተደብድበው ሕይወታቸውን አጥተዋል። ድርጊቱ የተፈጸመው ተጎጂዎቹ ምግባቸውን እየተመገቡ ባሉበት ቅጽበት መሆኑ ደግሞ ክስተቱን እጅግ ዘግናኝ ያደርገዋል። ይህ በዓል አገሪቱ ለሰብአዊ መብት መከበር የቆመችበትን ቀን የምታስብበት ቢሆንም ለእነዚህ ስደተኞች ግን የሞትና የሰቆቃ ቀን ሆኖ አልፏል። የጥቃቱን መነሻ በተመለከተ በአካባቢ የተለያዩ ግምቶች እየተሰነዘሩ ይገኛሉ። ጥቃቱ መጤ ጠል አራማጅ የሆኑ የደቡብ አፍሪካ ቡድኖች በስደተኞች ላይ መጠነ ሰፊ የተቃውሞ ሰልፍ ለማድረግ ጥሪ እያቀረቡ ባሉበት ወቅት የተሰነዘረ መሆኑ የታቀደ ሳይሆን አይቀርም የሚል ስጋት ፈጥሯል። ሆኖም ግን የደቡብ አፍሪካ ፖሊስ ባደረገው የመጀመሪያ ደረጃ ምርመራ ግድያው በስደተኞቹና በአካባቢው ነዋሪዎች መካከል ከተነሳ ግጭት ይልቅ ኢትዮጵያውያኑ እርስ በርሳቸው ባላቸው አለመግባባት የተፈጸመ የመጠቃቃት እርምጃ ሊሆን እንደሚችል መጠርጠሩን አንድ የፖሊስ መኮንን ገልጸዋል። ይህ የፖሊስ ግምት በኮሚኒቲው አባላት ዘንድ ጥርጣሬ የፈጠረ ሲሆን ጉዳዩ በገለልተኛ አካል እንዲጣራም ጥያቄዎች እየተነሱ ነው። በደቡብ አፍሪካ የሚገኙ የኢትዮጵያ ኮሚኒቲ አባላት በጥቃቱ ክፉኛ ማዘናቸውንና በስደተኞች ላይ እየደረሰ ያለው ተደጋጋሚ ጥቃት ስጋት ላይ እንደጣላቸው እየገለጹ ይገኛሉ። እንደ ዶቼ ቬለ ዘገባ ከሆነ ጥቃቱ በተፈጸመበት አካባቢ የሚገኙ የኮሚቴው አባላትና የደቡብ አፍሪካ ፖሊስ የግድያውን መፈጸም አረጋግጠዋል። ይህ ክስተት በደቡብ አፍሪካ የሚኖሩ ስደተኞች በተለይም ኢትዮጵያውያን ያላቸውን የደህንነት ስጋት ዳግም የቀሰቀሰ ሲሆን መንግስትም ሆነ የሚመለከታቸው አካላት የዜጎችን ደህንነት ለማስጠበቅና ገዳዮቹን ለህግ ለማቅረብ ጠንካራ እርምጃ እንዲወስዱ ጥሪ እየቀረበ ነው። በደቡብ አፍሪካ በኢትዮጵያ ላይ የሚፈጸሙ መሰል ጥቃቶች አዲስ አለመሆናቸውን የሚያሳዩ መረጃዎች እንደሚጠቁሙት ባለፉት ጥቂት ዓመታት ብቻ በጆሃንስበርግ በደርባንና በኬፕ ታውን ከተሞች በርካታ ዜጎች ለህልፈትና ለከፍተኛ ንብረት ውድመት ተዳርገዋል። በተለይም በከተሞች የንግድ ማዕከላትና በከተማ ዳርቻዎች የሚንቀሳቀሱ ስደተኞች ላይ ያነጣጠሩ የታጠቁ ዘረፋዎችና መጤ ጠል ጥቃቶች ቁጥራቸው እየጨመረ የመጣ ሲሆን አብዛኞቹ ድርጊቶች በወንጀለኞች ቡድን ወይም በማህበራዊ ንቅናቄዎች ስም የሚፈጸሙ ናቸው። ይህ ተከታታይነት ያለው የጥቃት ሰንሰለት በስደት በሚኖሩ ዜጎች ላይ የማያቋርጥ የፍርሃት ድባብ የፈጠረ ሲሆን ከጥቃቶቹ ባሻገር ለወንጀለኞቹ የሚሰጥ የህግ ምላሽ አዝጋሚ መሆንና የተጠያቂነት ስርዓቱ